በአሁኑ ወቅት ስለ USAID የተሰማ ዜና አለ፣ እሱን ላጋራችሁ። ሁላችንም እንደምናውቀው ከአንድ ወር በፊት ትራምፕ ወደ ስልጣን ሲመጡ የመጀመሪያውን ስራቸውን ያደረጉት እንግዲህ የአሜሪካን የእርዳታ ድርጅት የሆነው የUSAID መዝጋት ነው። ይህንንም ሪስፖንሲቢሊቲ የተቀበለውና ወደ ስራ ያስገባው የዓለማችን ቁጥር 1 ሀብታም የሆነው ኢሎን መስክ ነው። እናም በዋሽንግተን የሚገኘውን ዋናውን የUSAID ሄድ ኦፊስ እንዲዘጋና ስራ እንዲያቆም ትዕዛዝ ተላልፎ ነበረ ከሳምንታት በፊት። በዛሬው ዕለትም ድንገት ከስራቸው የተፈናቀሉትና በሄድ ኦፊስ ውስጥ ሲሰሩ የነበሩ ሰራተኞች በቢሮ ውስጥ ያላቸውን ዕቃ እንዲወስዱ የ15 ደቂቃ ጊዜ ሰጥቷቸው ነበረ። በዚህም እንደምትመለከቱት በ15 ደቂቃ ውስጥ ያላቸውን ንብረት ጠቅልለው ወጥተዋል። የመስሪያ ቤቱን ዋና ሄድ ኦፊስ የሆነው በዋሽንግተን የሚገኘው የUSAID ዋና ቢሮ በዛሬው ዕለት ኦፊሻሊ ተዘግቷል። ዶች የተሰኘው በኢሎን መስክ የሚመራው መስሪያ ቤት እንደተናገረው ከሆነ USAID ውስጥ ሲሰሩ የነበሩ ከ100% 90% እንዲባረሩ አድርጓል። በተጨማሪም ሁላችንም የምናውቀውና በUSAID ይሰራጭ የነበረው ልዩ ትኩረትና የምግብ እርዳታ ለሚያስፈልጋቸው ህፃን ልጆች ይሰራጭ የነበረው ይህ በፕሮቲንና በኒውትሪየንት የበለጸገው ይህ ምግብ እንዳይሰራጭ ተበይኗል። ከካምፓኒው ጋር የነበረው ማለትም USAID ተፈራርሞ የነበረው ካምፓኒና ይህን ምርት የሚያመርተው ካምፓኒ በአሁኑ ወቅት ኮንትራታቸው ተሰርዟል። ይህንን ምርት ከUSAID ጋር ተፈራርሞ ሲያመርት የነበረውና ለህዝብ ሲያሰራጭ የነበረው ይህ ካምፓኒ ባለቤት እንደተናገሩት ከሆነ በአሁኑ ወቅት ወደ 400,000 ካርቶን የሚጠጋ ምርት አምርተው እየጠበቁ እንደሆነና ነገር ግን በትናንትናው ዕለት እንደተነገራቸው USAID የሚለው ሎጎ ፈጽሞ እንዳይጠቀሙና በሁለቱ መሀል ያለው ኮንትራት እንደተሰረዘ ተናግረዋል። የዚህም ካምፓኒ ባለቤት ለሲኤንኤን እንደተናገሩት ከሆነ በአሁኑ ወቅት ብዙ ምርቶች እጄ ላይ ያሉ፣ ግን ለማን እንደምሰጣቸው በፍጹም አላቅም። ይህንንም ምግብ የሚያስፈልጋቸው ብዙ ህጻናት በአለማችን ላይ ይገኛሉ፣ ነገር ግን እነሱ ጋር ማድረስ አልቻልኩም ብለው ተናግረዋል። እናም በአሁኑ ወቅት USAID ሲረዳቸውና ሲያግዛቸው የነበሩ ነገሮች እንዳለ ተሰርዘዋል። ኢቦላን ለመከላከል ከሚበጅተው በጀት ውጭ ያሉ ነገሮች እንዳለ ተሰርዘዋል ማለት ነው። አዳዲስ ነገሮች ወደ እናንተ ማቀርብ ይሆናል። ይህ አዲሱ የኔ አካውንት ነው። ፎሎና ላይክ ማድረግ እንዳትረሱ። ምናልባትም ይህን ፕሮዳክት ተጠቀሙ የነበሩ ሰዎች ካላችሁ ኮመንት ላይ አሳውቁኝ። መልካም ቀን ይሁንላችሁ።